ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥ ከሀገር ውጭም ያላችሁ እንደኔ በስደት ያላችሁ እንዴት ናችሁ? ሙቀቱ እንዴት እያደረጋችሁ ነው እላችኋለሁኝ። ዛሬ ይዤላችሁ የመጣሁት ሰሞኑ ሱመያ ቤት ሰይድ ሄዷል። የሄደበትም ምክንያት በቤቲ ምክንያት ነው ቤቷን ያገኘው። ስለዚህ መቀደም የተለቀቀ ቪዲዮ ላይም ሰራለው እያልኩኝ አልተመቸኝም። ሰይድ አይደለም እነዚህ እኔ ሰው ንቄ ሳይሆን እንኳን እነዚህ ጩጬ ልጆች ይቅሩና ሰይድ በጣም ኃይለኛ ነው፣ በጣም የዋህም ነው ደግሞ እንደዛው ማለት ነው። ሱመያ ደግሞ በጣም የባልሽን ባህሪ የባልሽን ሁሉ ነገር ታውቂያለሽ። ለምን ረጅም ዓመት ወደ 10 ምናምን ዓመት አብረሽ የኖርሽ ሰው ነው። እሱን እስር ቤት ከማስገባት ካልፈለሽ በስተቀር እስር ቤት እንዲገባ ካልፈለሽ በስተቀር እኔ ቪዲዮ ልሰራ ዛሬ ከተለቀቀ ቪዲዮ ቀድሜ ትላንትናም ሰራለሁ እያልኩ ለምን ሊደርሳት ይችላል፣ ለሌሎቹም ሊደርስ ይችላል። አይ ዶንት ኖ እይታ ስላሌለው በእርግጥ ሊደርሳትም ላይደርሳትም ይችላል። ግን ሆነም ቀረም እኔ ስለ ሰይድም በጣም ነው የምንከታተለው። አረብ ሀገር ያላችሁ ልጆች ሰይድ ዛሬ ሳይሆን ዋይፋ እንዴት መስራት እንደ ዋይፋ ወደ ስልካችን ላይ ቤት ማለትም ነማዳም ወይ ደግሞ አርባባችን ካልሰጡን እንዴት ወደ ቻናል ማለትም ወደ ስልካችን እንዴት ማሰራት እንደምንችል እኔ አንዳንድ ጊዜ ይጠፋብኛል አነጋገር ሲያስተምር ምን ሲል ካሜራ ቤት ውስጥ ካለ ክላሳችን ካለ እንድታስታውሱ ነው። እኔ አሁን ሳይሆን ሰይድን የምከታተለው ያኔ ገና ሀዱ ብለው ሲጀምሩ ነው። እንደዚህ ተከታይ በርግጥ አለው አዎ። እና አሁን አይደለም ሰይድ እኔ የማውቀው አረብ ሀገር መጥቼ የመጀመሪያ ዩቲዩብ የሚባል ነገር እንዴት በቃ ስለ ብዙ ነገር በቃ አሁን ለምሳሌ የመን ላይ ያሉ ልጆች ሰይድ ላይ ከገባችሁ እንዳሉ ግልብጥ ብለው ነው የሚመጡት። ቻናላቸውን በሙሉ ታገኛላችሁ፣ የሁሉንም ማለት ነው። ለምን አብረው ይሰሩ ነበረ ብዙ እንደ ፋሚሊ በቃ እንደ አንድ ኢትዮጵያዊ አብረው የሚሰሩ ምን የሚሉ በጣም እንትን ነው። እና መልላችሁ ፈልጌ ነው ሰይድ የዋህ ነው። ሰው ሰርቶ አሁን ለምሳሌ አብርሽ እኔ የዋህ ሰዎች ለምን ሰው እንደሚጨክንባቸው አላውቅም። በጣም እንዲህ ምስኪን የሆኑ ሰዎች ለሰው እንትን ያሉ ሩሩ የሆኑ ሰዎች የሆነ ይጠቃሉ ማለት ነው። ግን እንደዛ ማለት ደግሞ እንትን አይደለም። ሰይድ መልላችሁ ፈልጌ ነው ትናንትና ዛሬ የተለቀቀ ቪዲዮ ላይ ይሄ ነገር ከመከሰቱ በፊት እኔ ቪዲዮ ልሰራ ነበር። ከዚህም በፊት ትዝ ካላችሁ ሀጂ እንደዚሁ ልጅ ሊወጋው ጫልቱ ደውላ እንዳትመጣ እንዲህ ሊያረግ ነው ምናምን ብላ ስትለው ያንን የሚያክል ግዙፍ ሰውዬ ራሱ በአየር ላይ ነው እየተሽከረከረ ውልቅልቁን ያወጣውና እሱን ሊወጋው ልክ እንደዛሬ ይሄኛው ሊወጋው እንትን እንዳለ ያኛው ሊወጋው ትስል ተሽከርክሮ ሄዶ መቶት ከእጁ ላይ ወስዶ በራሱ እጅ በሀጂ እጅ ላይ እያለ ሀጂን ወቅቶ ሆስፒታል ገብቷል ማለት ነው። ገባችሁ? እንደዛም ሆኖ ሀጂን አሳስሮ ለምን ወንጀል ነው የሰራው ሀጂ። አሁንም እዚህ ጋር የኢትዮጵያ ህግና የሰው ሀገር ህግ የተለያየ ነው። ቪዲዮ ይዞ ነው እነዚህም ቪዲዮ ይዘው ነው አያችሁ። ሱመያ ተሰብር ያለው ሰብሮኛል ምናምን እያለች ነው። ይሄ ናኦል የሚባል ልጅ ደግሞ የሆነ ሴት በጣም ይሄ የሆነ የወንድ አክት ያሌለው የወንድ እንትን ያሌለው ቤቲና አሚር እንዲለያዩ ያልቆፈረ ጉድጓድ የለም። እኔ ስለማያቸው ዝም ብዬ ቪዲዮም አልሰራባቸውም። ሲጀመር እነሱ ማንኛውም ሰው እንትን ስላለ ዝም ብለን ቪዲዮ አንሰራባቸውም። የሆነ ጠቃሚ የሆነ ወይ የሚጎዱ ሰዎች ካሉ አስተያየት ነው እኔ የምሰጠው፣ ማንኛችንም ሰው የምንሰጠው ማለት ነው። በጠቅላላ ምልላችሁ ፈልጌ ነው ሱመያ በጣም ጥፋት አጥፍታለች። አሁን በሰራችሁ አሁን ይሄን ሰሞን በተሰራ ባለው ቪዲዮ ጥፋት እየሰራች ነው።
ታውቃለች የሱን ባህሪ እያወቀች ለማንም እንደማይበገር አይደለም መቀደምነታ ለአራት እንደዛ እየተረባረቡበት እሱ ግን ያለ ጎርቶ ሄዷል። እሱን ጎዳለው ሳይሆን ይሄኛው መታለው ብሎ ያኛው አገላጋይ ይሞታል እኮ አገላጋይ አይኑ ይጠፋል፣ አገላጋይ ጥርሱ ይወርቃል፣ አገላጋይ ብዙ እንትን ይደርስበታል። ከሚጣሉት በላይ አገላጋይ ሆኖ መሃል የሚገባ ሰው ጥለኛ መሃል ህይወቱ ሁሉ ያልፋል። ለዛ የሚወረወር ነገር ወይ ለዛ እንትን የሚባል ነገር እዚህ አገላጋይ ሆኖ መሃል ላይ ያለ ሰው ተጎጂ ነው የሚሆነው ማለት ነው። ስለዚህ ሱመያ ታውቂያለሽ እሱን ባህሪ በጣም ኃይለኛ እንደሆነ ታውቂያለሽ። የሱን ሁኔታ ሁሉን ነገር በደንብ ነው የምታውቂው። ይሄ ሁሉ እያወቅሽ ነገር ማብረድ እያለብሽ እንደዚህ አይነት ነገር ውስጥ እስከሚገባ መጠበቅ የለብሽ። ራሳችሁ ጠርታችሁት ራሳችሁ ቢላ ሲጀመር አውጥታችሁ ውጪስ ምን ያደርጋል? ይሄ ተዘጋጅታችሁበት ነው ማለት ነው። እሱ ልጆቹ እንደማይጎዱት ታውቂያለሽ ጠንቅቀሽ። ግን እሱ ልጆቹን ይጎዳል፣ ከዛ ይታሰራል። ገባሽ? እሱ ቢታሰር አንቺ ምንም የምትጠቀሚ ነገር የለም። በቃ አትፈልጊውም ማለት አልፈልገውም ብለሻል። አትፈልጊውም ማግባትም ከፈለግሽ ደግሞ እንዳልሽው ንካሽን አውርደሽ ከዛ ንካሽን አውርጂና ልጆቼ ስጪ አግቢ ብሎሻል። ወይ ደግሞ አይ ካልሽ እኔ ከኔ ጋር ከዚህ በፊትም በርግጥ እናንተ አሁን ወይ የሱን ቪዲዮ ላታው ትችላላችሁ እነ አሚርም ሌሎቻችሁም እነ ሙቤ ምናምን መቼም ሳታዩት ቀሩም። የነሱን ታሪክ መቼም ለእናንተ አዲስ ነው ብዬ እንትን አልልም። ለምን እሷ የመነኝ ስትል ኢትዮጵያ ተቀምጣ እኮ በፊት የመን ላይ ቁጭ ብላ የለቀቀችውን ቪዲዮ ስትለቅ እንደ ወፍ እየበረረ የመን ይሄዳል። ከዛ እሱ የመን መድረሱን ስታቅ እዚህ ቁጭ ብላ ቪዲዮ ትለቃለች። አንዴ ጎንደር ነኝ፣ አንዴ ሐረር ነኝ፣ አንዴ ጅዳ ነኝ፣ አንዴ ወለጋ ነኝ፣ አንዴ ጅማ ነኝ እያለች አዙራ በቃ ሲሰለቸው እርግፍ አድርጎ ሲተው ደግሞ ቤቱ እየሄደች ምንም እኔ በሱም ተቃውሚያት አላውቅም። ጀግና ናት ነው የምለው። ጀግና ናት። ምንም አትጠይቀውም። በዚህ ወጣት በዚህ ገባክ አትለውም። ትሄዳለች፣ ድራማዋን ሰርታ ትመለሳለች። በዚህ አደንቃታለሁ። ይሄ ራሷን ችላ የምታደርገው ድርጊት ስለሆነ ማለት ነው። አሁን ግን የሰው ህይወት የሚያጠፋፋ ሰይድን ወይ ይሄን ልጅ አሁን ቢወጋው እሱ ራሱ ብልጥ ነው። አንዳንድ ሰው ቢሆን እዛ አንጀቱ ላይ ቢወትፍለት አስቡ። ይሄንን የሚያክል ብላ ግን እሱ እግሩ ላይ ነው የወጋው። ምንም ቢሆን ጭንቅላቱ ያስባል። ግን እግሩ ላይ ቢወጋ እግሩ አይጎዳም አይደለም፣ ስሩ ሊበጠስ ይችላል። ለምን ውግት አድርጎ ወይ የሆነ ነገር እንደዚህ ሰራ ስሩ ቢበጠስ ይሄ ልጅ ቆማጣ ሆኖ ለቤተሰብ ሸክም ሆኖ ይቀራል ማለት ነው። ሰይድ እሱን የሆነ ነገር አድርጎ ከፈለገ በደቂቃ ከሀገር ውጪ ይወጣል። ያለታ ማንም ከሀገር ውጪ አሁን ለምሳሌ የመን ቢሄድ የመን ሄደው ሊያስይዙት ነው እንኳን የመን የትም ሀገር መሄድ ይችላል ወጥቶ ማለት ነው በደቂቃ ማንም ሳይዞ ማለት ነው። እንዳይ ዓለምም ታውቂያለሽ። የሰው አንድ ሰው ባያት አንድ ሰው ማወቅ አለበት እሱ ኃይለኛ መሆኑ ኃይለኝነቱ እንዳለ የዋም ነው። ስለዚህ ሰይድ ሲናደድ ምን እንደሚያደርግ ማንም ሰው በቃ ይለያያል፣ ይለያያል ሰው ልጅ ሰዎች እና በዚህ ልክ የባልሽን ባህሪ እያወቅሽ ሰውን ጎርቶ እስር ቤት ይግባ ብለሽ እንደዚህ ማሰብ እኔ ሱመያ እውነት ዛሬ በጣም ነው የተናደድኩብሽ የመጨረሻ ማለት ነው። ለምን ሁሉ ጊዜ ሴቶችን እንትን ትያለሽ ምናምን እንዳትሉኝ። እኔ ጥፋት ካለባቸው ጥፋታቸውን ነግራቸዋለሁ። ወንዶች ጋር ጥፋት ካለ ጥፋታቸውን ነግራቸዋለሁ። ከዛ ውጪ ግን ለምን ባህሪውን ታውቃለች። ለማንም እንደማይመለስ ጠንቅቃ ታውቃለች። የሱን አክት እንዴት ሰውን ለምን ይሄ ልጅ ሊወጋውን የመጣው አይሁጋይ። አሁን ለምሳሌ ያ በረሮ የሆነ ናኦል ከአንድ ጥፊ አታልፍም፣ ከሴት ጥፊ ራሱ አታልፍም አይደለም። ያም ይዞ ሲወቅጥህ አንተ በቃ አቅምን ካወቅ አርፈ ተቀመጥ፣ አጨብጫቢ አትሁን። እሱ ለአንተ እርግጫ የማያስፈልገው በአንድ ጥፊ በዚህ በጣቱ በሌባ ጣቱ እንዲጣ ቢያደርግህ እዛ ሄደክ ነው የምትወተፈው። ናኦል የምትባል ልጅ ማለት ነው። ጥንቃቄ አድርግ፣ እረፍ። ከዚህም በፊት ቤቲና
አሚር ማነው እንትና አንድ ላይ እንዳይሆኑ ጉርጓድ ስቆፍር ምን ስትል ይዘህም ሄደክ እንትና ጋር ማነው ሙቤ ጋርም ይዘህ የሄድካት ልጅቷን አንተ ነህ ያጣበስካት። አሁን ደግሞ ከሱመያ ጋር እንዲሆን የምታደርገውም አንተ ነህ። እኛ አታግባ አይደለም ንካዋን አውርዳ ህጋቸው በሚፈቅድላቸው መንገድ ሸሪዋን በሸሪያም ይሁን በየትም እሷ ካልፈለገኝ በግድ ከሷ ጋር ኑር የሚል ሸሪያም የለም። ካልፈለገች በቃ እሷ አግብቷል እኔ ሌላ ትዳር በኔ ላይ ደርቦ አልፈልግም ካለች አይ ሸሪያችን ይፈቅዳል ስለዚህ ምስቱ ሆነሽ ኑሪ አይላትም። ህግ ነው። ፈቅዳ ፈልጋ አብራ ከኖረች ትኖራለች። ግን ካልሆነ በግድ አብሯት የሚያኖር ህግ የለም። በህግ ካልፈለግሹ እስከዛሬ ራሱ ካልፈለግሹ 80ሽን ኒካሽን ማውረድ ትችያለሽ። ኒካ ነው የሚባለው በሱ 80 ምናምን አያውቁም እንኳን ለጠጣኑ ሰዎች። እና ምን ልፈልግ ነው ኒካሽን አውርጂና አግቢ እሱም ብሎሻል ማግባት ትችያለሽ። ግን ኒካዬን ይዘሽ በኔ ስም ኒካ እያለሽ ወንድ አጠገብሽ ላይደርስ አልፈልግም ኒካዬን አውርድልኝ ካልሽ ደግሞ ልጆቼን ስጪኝ ልጆቼን አሳይኝ አለመስጠትም ትችያለሽ። ይሄ በፍርድ ቤት በምን የሚዳኝላችሁ ነገር ነው። ኒካሽን ታወርጃለሽ ባልታገቢያለሽ ልጆቹን እየመጣ የማየት መፍቱ ይከበርልታል። ይሄ ሁለታችሁ ፍቅር ስላለባችሁ ነው። እሱም አንቺን ከሶ ምን ብሎ ባልልሽበት እኮ አስፈልጎሽ ምን ብሎሽ ማግኘት ይችላል። ካንዴም ስንቴ አግኝቶ ካንዴም 3 ነው 2 አግኝቶሻል። ግን ያው አንቺ በጣም ኃይለኛ ስለሆንሽ ሸውደሹ ትጠፊያለሽ። ጎበዝ ነሽ። በሱ አደንቅሻለሁ። ሳላደንቅሽ አላልፍም። እንደዚህ አይነት ጀግና ሴት በጣም ነው እኔ የምወደው። ራሷን ችላ የምትንቀሳቀስ በራሷ ኮንፊደንስ ያላት መኖር እንደሚቻል ከወንድ ተለይቶ አንድ ሴት መኖር እንደምትችል ማሳየትሽ ይሄን ሳላደንቅሽ እሱ ያረገውን ነገር በሙሉ እያደረግሽ መኖር እንደምትችይ አይደለም ለሰይድ ለኛ ራሱ ትልቅ ትምህርት ሰጥተሽናል። አንድ ሰው ሰርቶ ተለውጦ መኖር እንደሚችል በቃ አንድ ሴት ከባሏ ብትለይ መኖር እንደምትችል በቃ አንዳንድ ሰው ሞኝ ሰው ከሰው ብልጥ ሰው ከሰው ይማራል፣ ሞኝ ሰው ከራሱ ይማራል እንደሚባለው ብልጥ ሴት የሆነች ሴት ጭንቅላት ያላት ሚሞሪያን የምታሰራ ሴት ካለች ካንቺ ትማራለች። እኔ ካንቺ ብዙ ነገር ተምሬያለሁ ብዙ ነገር። ግን ዛሬና መቀደምነታ እየተሰራ ቪዲዮሽ መቀደምነታ ድንገት ነው የመጣብሽ። ኦኬ ሁለተኛ ደግሞ አሁን ከተገናኙ 3ኛ ቪዲዮ ነው የለቀቁት እዛ ግቢ ውስጥ ማለት ነው። መጀመሪያ ከቤቲ ጋር መጣ ሄደ ጠሩት። አንተ ወንድነት ናስቲ አለ። ብቻውን ነው የመጣው። ብቻውን ሰው ይዞ አልመጣም። ለምን አንድ ሰው በራሱ ከተማመነ ምንም ሰው አያስፈልገው። ፈሪ ሰው ነው ሰው ሰብስቦ መንጋ ሰብስቦ የሚጠብቀው። ገባችሁ? አንድ ጀግና የሆነ ሰው በራሱ እምነት ያለው በራሱ የሚተማመን ሰው ምንም ሰው አያስፈልገው። ሰይድ ስለዚህ ሰው ስለማያስፈልገው ብቻውን ነው የመጣው። ምንም ሰው አያስፈልገው። ለራሱ በቂ የሆነ ኃይል አለው በራሱ በቃ የተማረበት። እናቴ ስሩንም ተረጋግቷል። እግዚአብሔርም በጣም ተረጋግቷል እንጂ በሰማይ ላይ እየተሽከረከረ ነው። ጥርሳችሁን የሁላችሁን የሚለቅምላችሁ ወደ መሬት ማለት ነው የሚያራግፍላችሁ። እና እረፉ። ማረፍ ቆንጆ ነው። አሁን እዛ ጋር ተኝተን በምን ዳክ ነው እንዴ? በቃ ሰው ልጅ ሙቤ ያደረገው ተስማምታችሁ ቁጭ ብላችሁ እንደ ትልቅ ሰው እንድታወሩ እንድትስማሙ ነው እያደረገ ያለው። እናንተ ግን ደግሞ ሌላ ጸብ ውስጥ ሱመያ እኔ አሁን በዚህ በቃ አውቃ ሆነ ብላ ነው እያደረገች ያለችው። በቃ ለምን መታሰር አለበት? በቃ ምናምን እንዴ በዚህ ልክ እንደዚህ አትሆኝ። ምንም ክፉ ቢሆን ምንም ቢሆን የልጆች አባት ነው ታውቂያለሽ። ነገ ዞራችሁ ልጆቻችሁ ያገናኛችኋል ብትለያዩም ማለት ነው። ልጆችሽን ስትድሪ ልጆችሽን ስታስመርቂ እነሱ እኮ ዛሬ ባንቺ ቁጥጥር ስር ሆኑ እንጂ እኮ ነገ እነሱ ሲያውቁ አባታችን ለምን እናቴ አንቺ የፈለግሽ ነገር ብታረጊላቸው የሰይድ ቤተሰብ እንትን ዘሮቻቸውን ዘር ነው የሚፈልጉት። ማለትም ባንቺ ዘር አይጠሩም። ዘር ስልሽ ወደ ሌላ እንዳትወስዱ ደግሞ ሌሎቻችሁ ማለትም የእናት ወገን እናት ነው፣ የአባት ወገን ደግሞ ግድ ነው አስፈላጊ ነው።
እኔ በአማርኛ አላውቅም እንጂ በኦሮምኛ ጎሰ ጀለማንቲ አፋን ኦሮሞቲ ጎስ ሀገፌት ዮ ሃት ነማ ጉዲስቲ ሀገፌት ሆነን ሀሬሚቲ ጎሰ ሃላቲን ካያመን ጎሰ ቀበኒቲ ጎሰ አባ ኦፊ ጎሰ ኦፊቲ ያመን እኔ በአማርኛ ስለማላውቅ ነው ማለትም ቤተሰብ የእናት ቤተሰብ አሁን ለምሳሌ ዘር ሊሆኑ አይችሉም። በቃ ይሄንን ነው የማውቀው። በቃ በዚህ ቋንቋ ማለትም አላውቅም ነኝ ዘር ነው። እናቴ አሁን ለምሳሌ አህያ አይደለሁም በእናቴ ዘር የምጠራው ዘር አለኝ። የአባቴ ወገን አለኛል በአባቴ ወገን ነው የምጠራው። የኬሌ ቤተሰብ ዘር ናቸው እባላለሁኝ እንጂ አሁን ለምሳሌ የሱመያ ቤተሰቦች ለልጆቿ ቤተሰብ ናቸው እንጂ ዘር አይደሉም። ይሄ የተፈጥሮ ጉዳይ ነው። በቃ አህያ አይደለም ሰው ልጅ በእናቱ ወገን የሚጠራው። ወገን ነው የሚባለው። አሁን መጣልኝ። ይኸው ዘር የእህል ነው ለካ። በቃ ታዲያ ምን ላድርግ ታዲያ እኔ በቃ ስለማላውቅ ነው። ስለዚህ ወገን የእናት ቤተሰብ ወገን ሊሆኑ አይችሉም። ዘመድ ናቸው። የኬሌ ዘመድ ነው እንጂ የኬሌ ወገን አይባሉም። ያንቺ ቤተሰቦች አዎ የእናት ቤተሰብ ናቸው እንጂ ነገ ለምንድን ነው ይሄንን ያልኩት? ይሄ ልጅ የሆነ የሰው ህይወት ቢያጠፋ ማሰብ አለብሽ። እስር ቤት ለረጅም ዓመት ቢገባ የሰው ነፍስ ቢጠፋ በቀላሉ ሰው ልጅ ከእስር ቤት አይወጣም። እድሜ ልኩን ሊያስፈርድበት ይችላል። ወይ 25 ዓመት ወይ 26 ዓመት ወይ 15 ዓመት ሊፈረድበት ይችላል። አስቢ እንጂ አርቀሽ አስቢ። ግን እሱ ምን አደረገ? ከእጁ ላይ ወስዶ እግሩን ነው የወጋው። ይሄ ቪዲዮ የተለቀቀ ነው፣ ቪዲዮ የታየ ነው። ምንም አሁን እስር ቤትም ቢገባ አዎስ በቃ ለመከላከል ያደረገ ነገር ነው። አልሟች ባይ ተጋዳይ የሚባል ነገር አለ። በተረት ይሁን እኔ አላውቅም፣ እንትን ላይ ይኑር ግን እንደዛ የሚባል ነገር። ስለዚህ ሊወጋው መጣ፣ ከእጁ ተቀበለ፣ እሱን ወጋ። ግን ከሚወጋው ጥሎ ወጋክ ነበረ ብሎ መሄድ ይችላል። ግን ትንሽዬ የሆነ ንዴት የሆነ ነገር ውስጥ ሰው ትከታለች። ሱመያ ደግሞ እያወቀች ነው ይሄ ሁሉ የምታደርገው። በጣም ታውቃለች ስለ ሰይድ በጣም ለምን እኔ በቃ ግርም ነው የሚለኝ የሱ እንትን በቃ እኔ እንጃ እንዲ ኮማንዶ ናቸው ምንድነው የሚባሉት እዛው ሰልጥኖ ነው የወጣው እንጂ እንዲሁ ከመሬት ተነስቶ አይደለም ይሄ ልጅ እንትን ያለው። ስለዚህ የባሏን ነገር ሁሉ ነገር ታውቃለች። ይሄ ምንድነው የሚያመለክተው? እሱ እስር ቤት እንዲገባ በቃ የሆነ ወንጀል ሰርቶ እስር ቤት እንዲገባ። እስር ቤት ቢገባ ደግሞ አንቺ ምንም የምትጠቀሚ ነገር የለሽም። እስር ቤትም ባይገባ ምንም አልተጠቀም ባይገባ ምንም እሱ አልከለከለሽም። ነይ ግቢ ብሎሻል፣ ለምኖሻል፣ የኔ ንግስት ብሎሻል፣ በቃ ትችያለሽ ብሎሻል፣ ብዙ ነገር ብሎሻል፣ መስክሮልሻል። በቃ ካልፈለግሹ ደግሞ ንካሽን አውርደሽ እንትን ማለት ትችያለሽ። ደግሞ ከዚህ ከጩጬ ከአንድ ፍሬ ልጅ ጋር ሳይሆን ከሚመጥልሽ ሰው ጋር ከሚያስተዳድርሽ ሰው ጋር እንጂ ይሄ ገና ቂጡን ያልጠረገ ሮጦ ያልጠገበ ቤቲን አስቀምጦ ስንት ሴት ጋር የሚሮጥ ልጅ አርፎ እኔ ጋር ይቀመጣል ብለሽ አንቺ ከሱ ጋር ህይወት የምትጀምሪ አይመስለኝም። ከኛ እሱን ልመክርሽም አልችልም። እሱ መፍትሽ ነው። ግን ከዚህ ከጩጬ ልጅ ጋር ሳይሆን በሰል ካለ ከባልሽ ከእድሜው ካነሰ ሰው ጋር እንደገና አንቺ ተመልሰሽ ካንቺ በታች ከሆነ ሰው ጋር ጫወታ በጣም ይደብራል የኔ ውድ። ስለዚህ ተረጋጊ። ረጋ ያለ ወተት ቅቤ ይወጣዋል። ስለዚህ እጅሽም የት ጋር እንደተሰበርሽ ማን እንደሰበረሽም እኔ አላየውም። ተሰበርኩ ብለሽ መንጣትሽን ነው ያየሁት። ስለዚህ ይማርሽ። ግንባርሽን በዚህ ልክ የልጆችሽን አባት ወንጀል ውስጥ ለመክተት አትሯሯጪ። በደንብ ታውቂያለሽ ስለ ሰይድ። ደግሞ ሰይድ ራሱ ቢያጠፋ ቤተሰቦቹ በጣም ይወዱሻል፣ በጣም ያከብሩሻል። ታውቂያለሽ እህቶቹ እንደሚፈልጉሽ እንድትታረቁ ብዙ ነገር ለፍተዋል። ራስሽ ነሽ ያልፈለግሽው። ያንን ለምን አልፈለግሽም ለምን አላደረግሽም አለልሽም፣ መፍትሽ ነው እሱ። ግን አሁን እያደረግሽ ያለሽው ነገር የሰው ህይወት የሚያጠፋ ነገር ነው እያደረግሽ ያለሽው። እሱ ደግሞ ቆንጆ አይደለም፣ ለልጆችሽም ቆንጆ አይደለም። ዛሬ ቀለል አድርገሽ እንደምታዩ አይደለም። ነገ ይቆጭሻል የምታደርጊው ድርጊቶች፣ የምትሰሪው ስራ። ዛሬ የሆነ ነገር ስናደርግ ምንም ላይ መስለን ይችላል። ታውቂያለሽ? በቃ
ቀለል አድርገን ሁሉን ነገር ልናይ እንችላለን። ነገ ዋጋ ያስከፍለናል። ልጆችሽ ለአንቺ ዋጋ እንድትከፊ ሊያደርጉሽ ይችላሉ። ነገ እኮ ጥለውሽ ቢሄዱስ? አባታችን እንደዚህ ያስደረገሽ እስር ቤት ቢገባ ይሄ ልጅ ወጋው፣ ይሄ ልጅ መጥፎ ቦታ ቢወጋውስ? አንጀቱ ላይ ቢወጋውስ? ጸጥ እዛው በሚያደርግ ነገር ቢወጋውስ? ታውቂያለሽ። ያ ቢላ ደግሞ በዛን ሰዓት ምን ይሰራል እዛ ጋር? ሰይድ እንደማይጎዱት ጠንቅቀሽ ታውቂያለሽ። ግን ሰይድ ሰውን ጎድቶ እስር ቤት እንዲገባ ነው ይሄን ያደረግሽው። በቃ አንድና አንድ ይሄንን ነው እኔ የምለው። ሌላ ምንም ታስቦታ እነሱ አያውቁትም ይመስለኛል። እሱን ጭራሽ ራሱ የሚያውቁት ራሱ አይመስለኝም። ሰይድን ቢያውቁት በዚህ ልክ እንትን አይሉም። ጭራሽ እኮ ለምንድን የምትሄደው ቅርታ ጠይቃት ብሎ ናኦል የሚባል እሱም ብሎ ናኦል፣ ይሄ ናኦል ሳይሆን አንተ ናገድ ጀቹ ደካካ ከቲካል ስም አንዳንድ ሰው ስም ብቻ ስማቸው እና ተግባራቸው ማይመሳሰል ሰዎች አሉ። ከሚገርማቸው አንዳንድ ሰው ይሄ ናኦል የሚባል ልጅ በጣም የሆነ በቃ የረከሰ ልጅ ነው። እውነት የሆነ ልክስክስ ያለ ሁሉ ነገሩ በቃ ሴታ ሴት። ያችን ልጅ ራሱ ቤቲ ማናት አሁን ማና ሄርሜላ አስደበደበች ይመጥን ደግሞ አንድ ወፋለች። እሷ ያኔ ህይወቱን እንደዛ ምስቅልቅል እንድታደርግ የሚያደርገው ማን ነው? ናኦል ነው። እንደዚህ በይ እንደዚህ ያርኪ እንደዚህ ሁኚ በዚህ ውጪ በዚህ ግቢ። ለምንድን ነው? ቤቲ ስለሚፈልጋት ነው። እኛ ሴቶች ደግሞ እንዳንተ አይነት ወጣ ወጥ ይሄ እንደ ዝምብዛም እዚህም የሚል ወንድ አንፈልግም። ሴቶች ወንድ የሆነ ወንድ ነው የሚፈልጉት፣ አቋም ያለው ጨዋ የሆነ እንጂ ጡል ልክ ውሻ ይመስል የሆነ ውሻ ታውቃላችሁ? አሳዳጊ ያሌለው ውሻ መንገድ ላይ በቃ የወጣ የተራበ ውሻ ዘም በየጥሩ በየመንደሩ የሚሮጥ እንደዛ ነህ አንተ። እንደዚህ አትሆን። ገባ?